ትክክለኛዋ ኤሚቺ ትሆን ነው። ኑሐሚን ግን ምን ጊዜም ቢሆን አትለወጥም። ሁሌም አንድ አይነት ናት። ኤሚ አሁንም ቢሆን ይህንን ነገር ነው ለመከታተል እዚህ ቤት ውስጥ ድብቅ ካሜራ አስቀምጣብን ነበር። ልጁ የኔንም ቪዲዮ ይዞ ገንዘብ ሲጠይቀኝ በስልክ ሳወራ ሰምታ ነበር። ስህተት ይመስላል። ያ ነገሩ ያልኩት እውነት ቢሆንም ቀር አይለኝም ነበር። ሁሉንም ነገር ማፍረጥ የነበረበት ያ ምስኪን ልጅ የአባቱ ገዳ አጠገቡ እንዳለ ማወቅ ነበረበት። የስናሽ ሙሉ አክሲዮን የተሳሳተ ቦታ መጀመሪያ እናንተ ቤት እንደገና ነግሮ ነው ያወቀው። አይኖችሽ ግን እኮ ላንተም ነግለው ያ ግን አሁንም አምራንን ያፈቅራታል ብለሽ ነው እንደምታስቢው? እንደሱ ጋር ሲወስድ መጎዳት አልፈልግም ነው። ኑሐሚንና ናሆም በቅርቡ ቀለበት እንደሚያደርጉ ለወይዘሮ ዝናሽ ተናገሩ። ወይዘሮ ዝናሽ ይህን በሰሙ ጊዜ በጣም ደስ ቢላቸውም ልጅ ዳግም ግን ምንም ደስተኛ አልነበረም። ምክንያቱም ደጋግሜ ልረሳት ብሞክር ልረሳት አልቻልኩም። ስለዚህ ናሆሜን ልተውልኝ ይገባም ሲልም ይነግረዋል። እሱ ግን ልጅቷ እንድትመርጥ እድሉን እንስጣ በማለት መልስ ይሰጠዋል። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቼ እንዴት አደራችሁ? እንዴት እሷላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባሮች ደግሞ ላይክ ሼር እያደረጋችሁ እንደ ወትሮ አበረታቱኝ። ዛሬ ይዤላችሁ የመጣሁት ኑሐሚን ድራማ ክፍል 7 ነው። እነሆ ክፍል 69ን እንዳየ ነው አምራን ወደ ናሆም ቤት ስትመታ ፍላሽ ይዛ ለአቶ ለይኩን ሰርፕራይዝ እንዳላት ስትናገር ነበረ ድራማው ያቆመው። እነሱም ምን ይዘሽ መጣሽ አንቺ ሰይጣን፣ ለምንድን ነው ከህይወት የማትወጪው በማለት ናሆም መልስ ሲመልስላት ፍላሹን ልክ እንዳየችው ወይዘሮ ዝናሽ አውቃና ገምታ ነበረ። ስለዚህ ወደ ውጭ ወጥቼ እኔ አወራታለሁ፣ እባክህ አንተ ምንም ነገር አትበል በማለት መልስ ትሰጠዋለች። እሱም እሺ ብሎ ወይዘሮ ዝናሽ ውጭ ሄዳ ታወራታለች። አሁን ለጊዜው ትንሽ ብር በባንክ እንደምታስገባላትና ቀሪውን ደግሞ ነገ ተገናኝተው እንደሚጨርሱ ለአምራን ትነግራታለች። ልጅቷ ምንም ብር እንደሌላትና ማደሪያም ጭምር ስልኳ ጭምር እንደተወሰደባት ምንም ባዶ እንደሆነ ብትነግራትም ለዛሬ ሆቴልም ቢሆን ረፊ አሁን ሰላም ያለውን ቤቴን እባክሽ አትበጥብጨው አንቺ ሴጣን የሆንሽ ልጅ ትላታለች። እንዴት ነው ራሳችሁን እንደ መላክ እያደረጋችሁ እኔን ሴጣን የምትሉት? ነገ አክሲዮንሽን በስሜ ካላደረግሽልኝ ይህ ሚስጥር አደባባይ ነው የማወጣው በማለት ዘራፍ ትልባታለች። ወይዘሮ ዝናሽም ከዛ ተቤት ታስወጣትና ወደ ራቱ ትመለሳለች። ወይዘሮ ዝናሽ ይህን ስትመለስ ነገር ግን አቶ ናሆም እንዲህ በማለት ይጠይቃታል። ማሚ ምንድን ነው ያወራችሁት? ምንድን ነው ዋንችና በሷ ያለው ሚስጥር? ስለ ፍራሹስ ምንድን ነው ሲላትም ምንም አይደለም የአምራን ጉዳይ ለእኔ ተውሊ በማለት ወይዘሮ ዝናሽ መልስ ትሰጠዋለች። ኤቢ ከኤርሚያስ ጋር ተገናኝታ ስትመጣ ታገኛታለች መንገድ ላይ። አንቺ ሰይጣን ምን ታደርጊያለሽ እዚህ ቤት ደግሞ ምን ቀረሽ ስትላትም ቤተሰቦችሽ ተሰብስበውልሻል መቼ እንደሚለያዩን ባላቅም ስትላት ድሮን ሰይጣን ሰው ሲሰበሰብ መቼ ይወዳንና በእርግጠኝነት በትነሽቸው መተሽ ይሆናል ስትላትም እባክሽ አንቺ ደግሞ ጥሩ ሰው አትምሰይ ውጭልኝ ተፊቴ ትላታለች። ለማንኛውም ወደድሽም ጠላሽም ወደዚህ ቤት አንቺ ተመልሰሽ አትመጭም በማለት ኤቢ ትነግራታለች። እሷም በቅርቡ መታ ይሄን ቤተሰብ ድብልቅልቁን እንደምታወጣው ትነግራታለች። አሁን ከዚህ ተቤት ሂጂ አንቺ ሰይጣን ትላታለች። ለነገሩ ሰይጣንም ባንቺ ይቀናብሻን በማለት ትመለሳለች። ኤቢ ወደ ቤት ስትገባ ያየችውን ማመን ያቃታት። ቤተሰቡ በፍቅር ተሞልቶ ማድ እየተቋረሰ ነበረ። ቀስ ብላ ሳባ አርጋ ወንበሯን ተተቀመጠች በኋላ ምን ጉድ ነው? ምንስ በተመለከተ ነው? በአንዴ እንዴስ ሁሉም ነገር ሊታረቅ ቻለ ወይም ሊስተካከል ቻለ ስትልም ናሆምም ሁሉም ሆድ ውስጥ ያለውን ሚስጥር አወጣ። ከዛም ሰላም ወረደ በማለት መልስ ይሰጣታል። እሷም በጣም ደስ እንዳላትና ማዱን ለማቋረስ ሽንት ቤት ደርሳ እንደምትመጣ ትነግራቸውና ሽንት ቤት ትሄዳለች። ሽንት ቤት እንደሄደች የመውልድ ወይም የእርግዝና መከታተያ መርፌ ይዛ ነበር የሄደችው። በሚያሳዝን ሁኔታ ኤርሚ
ከኤርሚ ኤቢ እርጉዝ ነበረች። ኤቢ ይሄን ስታይ በጣም ተናደደች፣ በጣም አለቀሰች። ማፈሪያ ሴት እንደሆነችና ምን አይነት ወራዳ እንደሆነች ቤተሰቦቿን በምን አይነት አይን እንደምታያቸው ግራ ገባት። አለቀሰች። ስታለቅስ ድንገት ስታልፍ ናሆሜ ትሰማታለች። ናሆሜ ይህን እንደሰማች እንግዲህ ምን ሆነች ነው በማለት ያየችውን ስታይ በጣም ተገርማለች። ለማንኛውም አሁን ተረጋጊ፣ ምንም ነገር ቢፈጠር ሁሌም ተጎንሽ ነይ በማለት ልብስሽን ቀይረሽና ራስሽን አስተካክለሽ ነይ ወደ ራቱ። አሁን ሁሉንም ሰው ታስነቂያለሽ በእንደዚህ አይነት ሁኔታ ስትላትም እሷም ምንም ነገር ብትላትም ራቱ ጋር መቀላቀል እንደማችልና ምን አይነት ማፈሪያ ሴት እንደሆነች እንደተሰማት ትነግራታለች። ይህን ካለቻ በኋላ በቃ እኔ ምንም ብዬ ላሳምናቸው እችላለሁ፣ አንቺ ግን ተረጋግተሽ ተኝተሽ ክፍልሽ ጠብቂ በማለት ለናሆሚ ትነግራታለች። እሷም እሺ ብላ ምንም ነገር ክፍል ብትቀመጥም እንባዋ ግን በአራት ማዕዘን እየወረደ ነበረ። ምን አይነት የተረገምኩ ልጅ ነኝ! እንዴት አባቴ እንደዛ አዋርደዋለሁ? እንዴት ደግሞ ሌላ ጉድም እኮ አለብኝ አልነገርኩሽም ስትላትም ናሆሚ ተመልሼ እመጣለሁ በማለት ጥላት ትሄዳለች። ራቱን ከጨረሱ በኋላና ከራት በኋላ ወይዘሮ ዝናሽን አስፈቅዶ ይዞ ከሄደ በኋላ አቶ ሌኩን ትንሽ ከተጫወቱ በኋላ ናሆምና ዳግም ይቀራሉ። እየጠጡ ነበረ። እኔ ናሆሜን በጣም ነው ማፈቅራት፣ ይህንንም አታቅም ብዬ አላምንም ታውቃለህ ሲለውም መቼም እንደ ጅሎች ወንድማማቾች አንደባደብም አይደል፣ ተነጋግረን መፍታት እንችላለን ሲለውም ናሆምም ልጅቷ ትምረጥ፣ ልጅቷ መምረጥ እኮ ትችላለች ማንኛችን እንደሆነች ስትላት ሲለውም ማንን እንደምትመርጥማ ግልጽ ነው፣ ነገር ግን አንዱን ስትመርጥ አንዱ ልቡ ይሰበራል በማለት ለወንድሙ ይነግረዋል። እና መጠጡ የሆድህን አወጣልህ መሰለኝ ሲለውም አይ ስለጠጣው ሳይሆን እኔ ድሮም እንደማፈቅራት ታውቃለህ በማለት መልስ ይሰጠዋል። ልቅዳልህ ሲለውም አይ ለዛሬ ይበቃኛል በማለት ወደ መኝታ ክፍላቸው ይበታተናሉ። ወይዘሮ ዝናሽም ዛሬ ኤቢ ጋ እንደምተኛ ናሆሜን ስለነገረቻት ለቤተሰቦቿ እንዳደረች ታገለጸችላቸው። በኋላ ናሆሜ ጋ ቁጭ ብላ ወይም ኤቢ ጋ ቁጭ ብላ ሁሉንም ነገር ትነግራታለች። ይሄ ብቻ አይደለም የኔ ጉድ፣ እኔ ልጁንም አስወርደዋለሁ ትላታለች። ይሄ በፍጹም እንደማይሆንና ነፍሰ ገዳይ እንደምትሆንና የገዛ ልጅሽን እንዴት ትገድያለሽ በማለት ናሆሜ ትነግራታለች። ሌላም እኮ ጉድ አለ ስትል ሌላኛውን ጉድ ደግሞ እየሰማሁሽ ነው ቀጥይ በማለት ትገልጽላታለች። የሆነ ቪዲዮ ወይም እሷና እሱ የፍቅር ግንኙነት ሲያደርጉ ቪዲዮ እንደቀረጻትና በሶሻል ሚዲያ ላይ እንደሚለቀላት ነግሯታል። ይሄን እንዳላደርግ ያለሽን አክሲዮን ወይም የአባትሽ ድርሳን እንዳለ በአካውንት ያስገቢልኝ በማለት ነግሮኛን ትላታለች። ይሄ የተረገመ እንዴት በስንቶች ሴቶች ላይ ነው የሚጫወተው? ቆይ ዝም በይው በማለት ትዝትበታለች። የሚያሳዝነው ነገር እኮ እኔ እያወቅኩ ነው የገባሁበት አንቺን እንደጎዳ የተለያዩ ሴቶችን እንደሚጠቀምባቸው እያወቅኩ ነገር ግን ተሸወርኩ በማለት ስቅስቅ ብላ ታለቅሳለች። ልጇንም ማስወረድ እንደሌለባትና በድጋሜ ደግሞ አናግራው እንደሚስተካከልና ሁሉም ነገር ቦታውን እንደሚይዝ ቃል ገብታላት እንተኛ ብላ ታስተኛታለች። ያላሰብኩት አጽናኝ፣ እኔ እኮ ለአንቺ ክፉ ነበርኩ፣ እንዴት አንቺ ለእኔ ጥሩ ትሆኝልኛለሽ በማለት እያለቀ ታቅፋታለች። ለማንኛውም ትክክለኛዋ ኤቢ ምናልባት ይቺ ትሆናለች በማለት ናሆሜም ታቅፋታለች። ጠዋት ቁርስ ላይ እየተቋደሱ ወይም ቁርሳቸውን እየበሉ እያለ ናሆም ወደ ቤት ከሄድሽ ነይ ልሸኝሽ በማለት አይ እኔ ነኝ የምሸኛት በማለት ወንድማማቾቹ ጭቅጭቅ ይፈጥራሉ። አማትሽንማ እንደዚህ አትይም በማለትም ታመልጠዋል ወይም ይናገራል። ይህን ያለው እንግዲህ በስህተት ቢሆንም የልቡ ነበረ። ዳግም ይሄን ሲሰማ መቋቋም አቃተውና ሊወጣ ሲል ማድቀር ደረቅጦ መውጣት እንደሌለበትና የዚህም ቤት ሕግ ሁላችሁም ማክበር እንዳለባቸውና ይህን ሕግ አላከብርም ያለ በሩ ክፍት እንደሆነ መውጣት እንደሚችል ወይዘሮ ዝናሽ ትነግራቸዋለች። ይህን ሁሉ ከነገረቻቸው በኋላ እንግዲህ ሌኩን አልነበረም ቤት ውስጥ። ምክንያቱም ማታ ምንድነው የደበቅሽ ሲላትም እኔ ለዳግም አስቤ ይሁን ለማን አስቤ ባላቅም የዳግምን አባት ስቀብረው ቪዲዮ ቀርጬ ነበረ። አምራን ደግሞ እኛ ቤት ስትገባ ካሜራ
ደቅና እየተከታተለችን ነበረ። በስልክ የኛ ቪዲዮ በራሳ ካፍያው አስቀርጨው ድጋሜ በብር አስፈራርቶ ስከፍለው ነበረ። እሱን ሰምታ ድጋሜ ተከታትላኝ እንዲታስከፍለውና እሱ ፍላሽ እሷ ላይ ደርሷን በማለት ለነይኩን ነግረው ነበረ። ሁሉንም ለነገርሽኝ አመሰግናለሁ፣ ነገር ግን በጣም ነው ያዘንኩብሽ ዝናሽዬ ብሎ ሰላም ካወረዱ በኋላ በጧት ሄዶ አምራንን ጠባብ ቤትና ደሳሳ ጎጆ ላይ ታገታት በኋላ ፍላሹን አግኝቼዋለሁ፣ ሃይኮፒውን ደግሞ እፈልጋለሁ፣ ቶሎ ብለሽ ማታመጪ ከሆነ እገልሻለሁ። እኔ ሌኩን ለወደድኩት ማር ነኝ፣ ለጠላይ ደግሞ እሬት ነኝ። ስለዚህ ኤርሚ ጋ ደውለሽ ኮፒውን እንዲያመጣ ንገሪው ሲላት እሷን ቢገሏት እንደሚሻልና ይሄን እንደማታረግላቸው ትነግረዋለች። ይህን ግን በፍጹም አላደርግለትም ትልና ለኤርሚ ስልኩን አልሰጠም ትላቸዋለች። ናሆምና ናሆሜ ደግሞ ወደ ቤት ሲመልሳት እንግዲህ በጣም እንደምትወደውና እነሱ ቤት እንደገባች ፍቅር እንደያዛት እስከ ዛሬ ግን ልቤ ሌላ ቦታ ስለነበረ ወይም ማየት ስላልቻልኩ አንቺን የመሰለ ልጅ አምልጣኝ ነበረ የኔ ፍቅር፣ በጣም አፈቅርሻለሁ በማለት ፍቅራቸውን እየተገላለጹ እያለ ዳግም ከውጭ ያያቸዋል። ውጭ ላይ ተቀምጦ ስለነበረ ለዛሬ ነበረኝ ይሄን ይመስል ነበረ። ኑሃሚን ድራማ ከወደዳችሁ ላይክ ሼር አድርጉት።